ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤቴ ተከታታዮች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው። እንዲሁም ክርስትና እምነት ተከታዮች ሰላም ሰላም ብያቸዋለሁ። በያለንበት አላህ ሰላማችን ያብዛልን፣ ሀገራችንንም አላህ ሰላም ያደርግልን ያ ረቢ። ዛሬ እንግዲህ በዳይት ምግብ ነው የመጣሁት። ብስሚላህ የዳይት ከብሳ አሰራር ነው ይዤላችሁ የመጣሁት። እሱም በቱና ማለት ነው። በቱና ወይንም በሰርዲን የዳይት ከብሳ አሰራር። ዳይት ማለት ውፍረት ለመቀነስ ስንፈልግ የምንመገበው የምግብ አይነት ነው የዳይት ምግብ። እሱን ለመስራት ነው የመጣሁት። እንግዲህ እሱን ስንሰራ ዘይት፣ ምንም አይነት ዘይት አንጠቀምም። ይሄ ነገር ግን እንዴት ነው ለኢትዮጵያ በጣም አሪፍ መስሎ ይታየኛል ማለት ነው። አሁን ባለንበት ሁኔታ ኢትዮጵያ ሁሉ ነገር ውድ ነውና እንደዚሁም ያለ ዘይት ምግብ ተሰርቶ መበላ የሚችል ከሆነ በጣም አሪፍ ነው ብዬ አስባለሁ። ወላሂ አለም ለኢትዮጵያኖች ይጠቅመናል ብዬ አስባለሁ። በእርግጥ ዘይት አይደለም የሚያጣፍጠው፣ ጨው አይደለም የሚያጣፍጠው፣ ትከሻ ነው ይላሉ እናቶች። የሆነ ነገር ስናበዛ ስንሰራ ሀገር ላይ ማለት ነው። እና ዘይት የራሱ የሆነ ያው መብዛቱ ባይወደድም በእርግጥ ዘይት ብዙ በተለይ ጥራቱ የጠበቀ ዘይት ካልሆነ ብዙ ጉዳቶች አሉበት። ከጥቅሙ ጉዳቱ ያመዝናልና ብዙ ዘይት ባንጠቀም በእርግጥ ምርጥ ነው ማንኛውም ጊዜ ማለት ነው። ግን አሁን እኔ ቤቴ ውስጥ የዳይት ምግብ ዳይት የሚጠቀም ሰው አለና የዳይት ምግብ እሰራለሁ። እንግዲህ በተለያየ አይነት አሰራር ይዤላችሁ እቀርባለሁኝ ኢንሻአላህ። የዳይት ከብሳ ምንሳያው ያው በበስመቲ ሩዝ ነው። የመስሪ ሩዝ በጣም ነው የሚያወፍረው በነገራችን ላይ። በጣም በብዛት የመስሪ ሩዝ የምትበሉ ከሆነ ከበስመቲ ይልቅ የመስሪ ሩዝ ያወፍራቸዋል። እና እንግዲህ ዛሬ የምሰራው ዳይት ከብሰ ዳይት በስመቲ ነው ማለት ነው ኢንሻአላህ። ጣዕሙ ራሱ በነገራችን ላይ በስመቲ ነው የሚሻለው። እኔ በብዛት እኛ ቤት ሩዝ መስሪ ነው የሚጠቀሙት በብዛት ማለት ነው። እንደዚህ ከብሳ ስንሰራ አንዳንዴ ብቻ ለአንዳንድ ነገር ነው እንጂ በስመቲ ብዙም ተመጋቢ አይደሉም። እንትን ነው የሚያበዙት በብዛት ሩዝ መስሪ ነው የሚሰራው በብዛት ማለት ነው። አልሙሂም ዛሬ የዳይት ከብሳ አሰራርን ይዤላችሁ ቀርቤያለሁኝ። ይህንን ለመስራት እንግዲህ የሚያስፈልጉን ግብአቶች አሉ። ከቅመማ ቅመምም ከአታክልትም ማለት ነው። እንግዲህ በአታክልት ነው የምንሰራው አይደል? እና ከቅመማ ቅመም ከአታክልት ውስጥ ጀምር ሽንኩርት አለን። በመጀመሪያ ደረጃ ሽንኩርት ያው የማይካድ እውነታ ነውና ለምግብ የትኛውም አሰራር ምግብ ዘይት ሽንኩርት ያስፈልገናል። ያለ ሽንኩርት የሚሰራ ምግብ አለ ብዬ አላስብም። በብዛት ማለት ነው ሊኖር ይችላል የተወሰነ፣ ግን በብዛት ሽንኩርት ነው ለማንኛውም ምግብ አሰራር የሚያስፈልገን። እና ሽንኩርት አለኝ። ሽንኩርቴን ልጬ ከትፌ ጥጃለሁኝ። እንደዛ ከጣድኩኝ በኋላ ድርቅ እስኪልልኝ ድረስ ምንም አይነት ዘይት ሳልጠቀም ይኸውና ቲማቲም ጨመርኩበት። ዛሬ የጨመርኩት የተዘጋጀ ጃሂዝ የሚመጣው ቲማቲም ነው የተጠቀምኩት። በጣሳ የሚመጣው ማለት ነው። ቤት ውስጥ ያለ ቲማቲም መጠቀም ትችላላችሁ። ቤት ውስጥ ያለ ቲማቲም ነው እንደውም እኔ በብዛት የምጠቀመው። እሱ ሲሆን የበለጠ ደስ የሚል ከረር አለው። የኛው ያቀላል በጣምና ብዙም አይደለም የምወደው። አልሙሂም ከዛ በኋላ ያው በቲማቲሙ ሽንኩርትና ቲማቲሙ አንድ ላይ ምንም አይነት ዘይት ሳልጨምር በዚህ መልኩ በስሎልኛል። እየበሰለልኝ ነው። ውሃውን ምጥጥ ሲያደርግ ያዘጋጀሁት ቅመማ ቅመም እጠቀማለሁ። ቢያንስ 5 አይነት ቅመም ተጠቅሜያለሁ። ከሙን አለኝ፣ ቆንዶ በርበሬ አለኝ ወይንም ፍልፍል አስወድ፣ የተፈጨ ሄል አለኝ፣ ትንሽ ካሪ አለኝ፣
እንዲሁም ደግሞ የድንብላል ፍሬ ዱቄቱ አለኝ ማለት ነው። 5 አይነት ነው የተጠቀምኩት እኔ። እናንተ የፈለጋችሁ አይነት መጠቀም ትችላላችሁ። ከዛ በኋላ ሽንኩርቴና ቲማቲሜ ድርቅ እስኪል ከጠበስኩት በኋላ አንድ ቱና ከፍቼ ጨምሬበታለሁ ማለት ነው። አንድ ቱና ይቅርታ 2 ቱና ነው የተጠቀምኩት። አንዱን ጨምሬ ሳየው አነሰብኝ። ያው ከከብሳው ደግሞ ትንሽ ቢያንስ 1 ኩባያ ከብሳ ነው የምሰራው፣ 1 ኩባያ ሩዝ ማለት ነው። ስለዚህ ቱናውን 2 አረኩት ማለት ነው። አንድ ነበር መጀመሪያ ከፍቼ ያዘጋጀሁት። ሳየው አነሰኝ። ሲያንሰኝ ወደ 2 ቀየርኩትና 2 ቱና ከፍቼ ጨመርኩኝ። ከዛ በኋላ አንድ ላይ እንደዛ አዋህድኩት። ካዋህድኩት በኋላ መጨረሻ ላይ ያው ነጭ ሽንኩርቱ አብሮ መብሰል የለበትም ብዬ እኔ ብዙ ጊዜ ነጭ ሽንኩርት እንትኖቹን ግብአቶቹን ካበሰልኩ በኋላ ነው የምጨምረው። ነጭ ሽንኩርትን ጨመርኩኝ፣ ያዘጋጀሁትን ቅመም ጨመርኩኝ። አሁን ወደ እንደዛ ከበሰለልኝ በኋላ ቀጥታ የፈላ ውሃ አምጥቼ ነው የምከልሰው ማለት ነው። የፈላ ውሃ ከልሰዋለሁ። የፈላ ውሃ አምጥቼ ከከለስኩኝ ይበቃኛል ባልኩኝ መጠን አምጥቼ ከከለስኩኝ በኋላ ያው ሩዝ በስመቲ ብዙም ውሃ አይፈልግም። እንደዛ ከከለስኩኝ በኋላ ሩዜን አጥባለሁ እሱ እስኪበስልልኝ። ሩዜን ጥብ ካረኩ በኋላ አምጥቼ እንደዚህ ጨመርኩት ማለት ነው። በቃ ካሁን በኋላ አብሮ መብሰል ነው፣ ሌላ ምንም እንትን የለውም። እያማሰልን እያየን ውሃ ካነሰው እየጨመርን አብረን ማብሰል ብቻ ነው የሚጠበቅ ከኛ ማለት ነው። በዚህ መልኩ ሁሉ ነገር ጨማምሬያለሁ። ሩዝ በስመቲ 1 ኩባያ ብቻ ነው የተጠቀምኩት ማለት ነው። ማለት የተወሰነ ሰው ነው የሚጠቀመውና ይሄንን ደግሞ ማይበላ ሰው አለና አልሙሂም ይሄ ነገር ለኢትዮጵያ ምንም ጥርጥር የለውም በጣም አሪፍ ነው ብዬ አስባለሁ። የቱናውን ዘይት ብቻ ነው የተጠቀምኩት። ምንም አይነት የዘይት ዝርያ አላካተትኩም ማለት ነው። ቱና በራሱ የሚመጣውን ዘይት ብቻ ነው የተጠቀምኩት። በጣም ነው የሚገርመው ደግሞ እንደ እንትኑ አይደለም፣ ይጣፍጣል ማለት ነው። እና እንደ እንትኑ አይደለም፣ በእርግጥ በጣም ነው የሚጣፍጠው። መጨረሻ ላይ ሁሉ ነገር ከታትፌ ሁሉ ነገሬን አዘጋጅቼ ሁሉ ነገር ከጨረስኩ በኋላ ከጎን ሰላጣ አለ። አልቀረጽኩትም ለጊዜው ሰላጣውን፣ ቪዲዮ ይበዛል ብዬ ነው በነገራችን ላይ ያልቀረጽኩት፣ ግን ብቀርጸው አሪፍ ነበር። ከጎን ያው መባያ እንዲሆን ሰላጣ አዘጋጀሁኝ። እንዲሁም ደግሞ የሚፈጭ ደግሞ ሰላጣ አለ፣ ቲማቲም እና ኮብዘራ ተደርጎ እሱንም እንደዛ ከጎን አዘጋጀሁኝ መባያ እንዲሆን ማለት ነው። ከዛ በኋላ እንደምታዩት ከረሮ እንዲያምርልኝ ሩዜ በስሎ ካለቀ በኋላ ግቢ ውስጥ የተለያዩ ፍራፍሬዎች አሉ እንደነገርኳችሁ ከዚህ በፊት ማሳየቻችኋለሁኝ። ወጥቼ ኩብዘራይን ቆርጬ መጣሁኝ ማለት ነው። ኩብዘራይን ቆርጬ አምጥቼ ዘፍስፌ በጨው፣ በነገራችን ሰላጣ ነክ ነገር እንደዚህ ኩብዘራ ነገር ምናምን ስንሰራ በጨው እንደዚሁም ደግሞ ሎሚ ካለ በሎሚ መዘፍዘፍ አለብን። በጣም ጠቃቅን እኛ ማናያቸው ነገሮችን ያስወግድልናል፣ መዝምዞ ያወጣዋል ጨው ማለት ነው። እንደዚህ በግዶኒስ ኩብዘራ፣ ሰላጣ፣ ኸስ ምናምን ስንጠቀም ከመቁረጣችን በፊት ጊዜ ካለን 1 ሰዓትም ግማሽ ሰዓትም ቢያንስ እንኳን እሱን ንስንስ አድርገን ውሃ ዝፍዝፍ ስናደርገው በጣም ብዙ የማይታዩ ጠቃቅን ነገሮች ይወጣሉና ብትጠቀሙ አሪፍ ነው ብዬ አስባለሁ፣ ከማዘጋጀታችሁ በፊት ማለት ነው። በዚህ መልኩ ዝፍዝፍ አረኩኝ። ከውጭ አምጥቼ ቀነጣጥሼ ዘፈዘፍኩኝ። ከዛ በኋላ ከታትፌ ላዩ ላይ በተንኩበት ማለት ነው። ላዩ ላይ ብትናረኩት እንደምታዩ ከረሩ ከመጀመሪያው እንዲህ ነጩ ከማቅረብ ይልቅ ይሄኛው ትንሽ ወዝ ይሰጠዋል። ደግሞ ፍሬሽ ኩብዘራም ስለሆነ ሲበላም የሆነ ጣዕም አለው፣ የራሱ የሆነ ጣዕም ይሰጠዋልና በዚህ መልኩ የዛሬ የዳይት ከብሳይ በቱና ሰርቼ ጨርሻለሁ። በተለያየ ነገር ደግሞ ስለምሰራ ኢንሻአላህ በተለያየ ነገር ይዤ ቀርባለሁኝ። ለዛሬ ግን በቱና የተሰራ የዳይት ከብሳ ነው ይዤላችሁ የቀረብኩት። እንግዲህ ዳይታችን እስክንጨርስ የዳይት ምግብ ነው በብዛት የምንሰራው። ዳይታችን ስንጨርስ ደግሞ ወደ ኖርማሊ ምግብ እንሄዳለን። እናንተም ከኛ ጋር ዳይት አድርጉ ከፈለጋችሁ። ለዳይት የሚሆኑ ብዙ አይነት ምግቦች አሉ። በአሁን ሰዓት እንግዲህ ዶክተሮችም እየተናገሩ ነው።
እንግዲህ በፊት በቀን 3 ጊዜ ይበላ ነበር። አሁን በቀን አንዴ መብላት የተሻለ ነው፣ ሁለቴ መብላት የተሻለ ነው። ምግብ አናብዛ፣ ጤናችንን ከፈለግነው ምግብ እንቀንስ ምናምን እየተባለ ነው። በተለይ ነጫጭ ነገሮች 4 ጤናውን የፈለገ ሰው 4 ነጭ ነገር ያስወግድ ይላሉ። እንግዲህ ዶክተሮች እንዴት እንደሆነ አልገባኝም። ወይ በፊት እኔ ሚዲያውን ስለማልከታተል ነው ወይስ ያሁን አዲስ የመጣ ነገር ነው እያልኩኝ ራሴን እጠይቃለሁኝ። እና ምሳሌ 4 ነጭ ነገሮች ጨው፣ ጮማ፣ ስኳር፣ ዳቦ እና እነዚህ 4 ነገሮችን ከምግባችን ማስወገድ እንዳለብን። ሰሞኑ ደግሞ ሩዝ ጥሩ አይደለም፣ እንጀራ በብዛት ተመገቡ እየተባለ ነበረ። በተለይ ቀዩ እንጀራ፣ ቀዩ ጤፍ ማለት ነው። እኔ እሱ ነገር በጣም ነው ደስ የሚመቸኝ በነገራችን ላይ ማለት ነው። እና ቀዩ ጤፍ እንግዲህ ለሀገራችን ያብቃን። እዚህ ሁለን ምንም የምናማርጠው ነገር አለ ብዬ አላስብም። በፍላጎታችን የምንሰራው ነገር ስላልሆነ ታዘን እንሰራለን። ከዛው ነገር ነው ቀንሰን የምንበላው። መልካም ጊዜ ይሆንላችሁ።